ስትሬቸር ላይ በጀርባ ያስተኝተው ያስገቡኝ። አሁን ይሄ ቢድን እንኳ ግን የሚጠቅም ነገር ሊሆን ይችላል፣ ቢተርፍስ ምን ይጠቅማል አይነት ነገር ነው የምትለው። ይሄ ሰመመን ውስጥ ያለ አይነት ሰው ነኝ። አይኖቼ ክፍት ናቸው ግን አላይ። በጤና ላይ ስልጣን ባላቸው ሰዎች ቢተርፍስ ምን ማለት ምን ይሆናል ይሄ የሚባል አይነት አስተያየት ሲሰጥ በጣም ነው ተስፋ የሚያስቆርጠው። ምን መልእክት ይዞ እንደመጣ ከገባህ እና እስካልገደለህ ድረስ መሐከል ላይ ጣልቃ ገብተህ ማየት ከቻል በጣም ትልቅ ኦፖርቹኒቲ ነው። በጣም አራት ነገር ላይ ስታካረ እውነት ገቢህን መለወጥ ከፈለግ፣ የቤተሰብህን ህይወት መለወጥ ከፈለግ፣ ደስተኛ መሆን ከፈለግ። እኔ ከሞት የተረፍኩኝ ሰው ነኝ። ለጥቂት ነው ያመለጥኩትኝ አይነት ነገር ስታወራ ሰማውና ጋሻሼን ምን ነበር ያጋጠመው ብዬ ማወቅ ፈለኩኝ። ምን ነበር ያጋጠመ? በዛ ሰዓት አእምሮዬ ውስጥ የነበረው ነገር ምንድነው? ከተመረኩ በኋላ የማደርጋቸው ነገሮች ምን እንደሚሆኑ፣ በተለይ ከእናቴ ህይወት ጋር በተያያዘ እድሜ ልኬን እንቆቅልሽ ሆኖብኝ የኖረ በአቅም ማጣት ምክንያት ብቻ ያልተፈታ፣ በተለይ ወደ አንድ ነገር ሳመጣው ለረጅም ጊዜ በሚያፈስ ጣሪያ ስር ነው ስትኖር የነበረው። እኔም በዛ አይነቱ ህይወት ውስጥ ነው ያለፍኩትና እንቅልፍ ይነሳኝ የነበረውን ይሄን ነገር ጣሪያ ባለው ቤት ውስጥ እንድትኖር ትንሽም ብትሆን ባደርግ እያልኩ ብዙ ነገር አሰላ ነበር። አሰላለሁ፣ አወጣለሁ፣ አወርዳለሁ። በዚህ መካከል አንደኛ ሴምስተር ሊገባደድ አካባቢ ላይ በጣም አመመኝ እና ግቢ ውስጥ ባለው ሕክምና የተቻለውን ያህል ተሞከረ መሻሻል እንዲመጣ እና ወደ ትምህርት የተመልሼ ክላሶችን አቴንድ እንዳደረግ ማድረግ አልተቻለም። ስለዚህ ወደ ፈለገ ሕይወት ሆስፒታል ሪፈር ተደረግኩ። ከዛ በኋላ የዛን ቀን ትዝ ይለኛል የተወሰኑ እንትኖችን አዩና ኦፕሬት መደረግ እንዳለብኝ ታወቀ። ኤክስሬይ የተለያዩ ነገሮችን ወሰዱና በዚህ በቀኝ ሳምባዬ ውስጥ በጣም ለአይን የሚያስቸግር ወደ ጥቁረት የሚያደላ አይነት ቀለም ያለው ፈሳሽ ነበርና የወጣው። ልክ እሱን ወስነው ወደ ኦፕሬሽን ሩም ስትሬቸር ላይ በጀርባ ያስተኝተው እያስገቡኝ እንደዚህ ወደ ውስጥ እየገባን በኋላ በኩል ማለት ነው ከእግሬ በኩል ሆነው ወደዚህ እየገፉኝ በኮርነር ላይ ከኔ በቀኝ እጅ በኩል ሁለት ሰዎች ቆሞ ነበር። እኔ በዛ ሰዓት ምንድን ነው ማየው መሰለ፣ ይሄ ሰመመን ውስጥ ያለ አይነት ሰው ነኝ። አይኖቼ ክፍት ናቸው ግን አላይም። ጥላ ነው እንጂ ማየው ሰዎችን አላያቸው። ከዛ በኋላ የሴቷን ድምፅ ሰማ ነበር። ወንድና ሴት ናቸው ሐኪሞቹ። ሴቷ ምንድን ነው የምትለው? ያለሁበትን የዛን ቀኑን ሁኔታ አይታ ነው እንደዛ የምትለው። አሁን ይሄ ቢድን እንኳ ግን የሚጠቅም ነገር ሊሆን ይችላል፣ ቢተርፍስ ምን ይጠቅማል አይነት ነገር ነው የምትለው። ከዛ በኋላ እንግዲህ በሽርፍራፊ ሰከንዶች ውስጥ አእምሮ ውስጥ የሚመጣው ነገር ምንድን ነው? 12 ዓመት ትምህርት ቤት አሳልፌ አሁን ደግሞ ተመርቄ እንዲህ አደርጋለሁ ብዬ እያሰብኩ በጤና ላይ ስልጣን ባላቸው ሰዎች ቢተርፍስ ምን ማለት ምን ይሆናል ይሄ የሚባል አይነት አስተያየት ሲሰጥ በጣም ነው ተስፋ የሚያስቆርጠውና በቃ ህይወቴ እዚሁ ላይ በቃ ነው በቃ ይሄው ነው ኑሮ ማለት ነው፣ ይሄው ነው በምድር ላይ ኖሮ ማለት በዛ ሰዓት ላይ ነው እንደዛ ያሰብኩት ነበር። ጥቂት ሰከንዶች እኮ ናቸው። ከዛ ወዲያውኑ ነው ወደ ኦፕሬሽኑ የተጀመረው። ግን አእምሮዬ ውስጥ ይመላለስ የነበረው በአፌ አልናገርም፣ ውስጥ ለውስጥ የማወራው እና ሳወራ በቃ መኖር ማለት ይሄው ነው ወይ ነው። እዚህ ምድር ላይ መጣው፣ ተማርኩ፣ ጨረስኩ። አእምሮዬ ውስጥ የነበሩ መሳካት የሚገባቸው ህልሞች ነበሩ። የቄንጥ አይደሉም፣ በጣም መሰረታዊ ነገር ናቸው። ህይወት እዚሁ ላይ ነው ወይ የሚጠናቀቅ፣ እዚሁ ላይ ነው ወይ የሚያበቃው እያልኩኝ በጣም በውስጤ ሁለተኛ እድል እንደው ቢሰጠኝ ከፈጣሪ ጋር የሆነ ዲል የማድረግ አይነት ነገር አለ አይደለ? ምን ላደርግ እንደምችል ነበር ሳስብ የነበረው። እንደመታደል ሆኖ ህክምናው በጥሩ መንገድ አለቀ። የተወሰነ ጊዜ እዛው ተኛው። ከዛ በኋላ ትምህርቱ ተቋርጦ ሪአድሚሽን ሞልቼ ወደ ቤተሰቦቼ መጣሁ። ምን መልእክት ይዞ እንደመጣ ከገባህ እና እስካልገደለህ ድረስ መሐከል ላይ ጣልቃ ገብተህ ማየት ከቻል በጣም ትልቅ ኦፖርቹኒቲ ነው መታመን። ምክንያቱም የሆነ መልእክት አለው። ህመም ዝም ብሎ የሚመጣ ነገር አይደለም። ንቃ፣ የሆነ ነገር የሆነ ነው ሰውነት ላይ ነው እንትኑ ምልክቱ የሚገለጠው እንጂ በሽታው የጀመረው ውስጥ ነው። ድሮ ስለ እየተከማቸ ልክ አሁን ደመና ውስጥ ትነት ተሰብስቦ ዝናብ ሆኖ እንደሚወርደውና ቤቶችን የሚወስድ ጎርፍ እንደሚሆነው ሁሉ በዛ አይነት መንገድ ነው ሲከማች የነበረውና ወደኋላ እየሄድኩ የኖርኳቸውን ኑሮች፣ የመረጥኳቸው ምርጫዎች፣ የአኗኗር ስርዓቴን ብትመለከት ያ በሽታ ይገባኝ ነበር ናቹራሊ ብዬ ነው ማስበው። ለምን ብትል በጣም ጥሩ አእምሮ ሰጥቶኛል ፈጣሪ። በጣም ጥሩ ተማሪ ነበርኩኝ። በተለይ ሃይ ስኩል በነበርኩበት ሰዓት I was wonderful
አስተማሪዎች የት ይደርሳል ይሉኝ ነበር። አብረውኝ የሚማሩ ሰዎችን በጣም ትልቅ ቦታ ነበር የሚያዩልኝ። ከዛ ጋር ፈጽሞ ማሄድ አይነት ህይወት ነው ስኖር የነበረው። ያ ነገር በተለያየ ጥቃቅን ምልክት አልገባኝ ሲል በትልቁ ነው የመጣው ማለት ነው። ስለዚህ አመሰግነዋለሁ። ያን ጊዜ በእርግጥ ራሴን ቆም ብዬ ስመለከትና ጥያቄዎችን መጠየቅ እወዳለሁኝና ያው በጠየቅን ቁጥር አይደለ መልስ የሚመጣው። የምር መንቃት ያለብኝ መቼ ነበረ ብዬ ሳስብ ትክክለኛ ታይም ላይ እንደነበረ አወቅኩኝና ትክክለኛ አቅሜንና ያለኝን ቫልዩ የተረዳሁኝ ቀን ነው። በቃ ብዙ ነገሮች እንደ ብርሃን ግልጥ ብሎ ይታዩኝና የጋሻሼ መች ነበረ ልክ እንደዛ ብዙ ነገሮች ተገልጸው የታዩ በቃ የኔ ህይወት እዚህ ጋር ነው መቀየር ያለበት ያልክበት ጊዜ መቼ ነበር? ሐምሌ 3 1996 ተመረቅን። ከሐምሌ 5 ከሁለት ቀን በኋላ ከምርቃት 2 ቀን በኋላ ጀምሮ እዛው ዩኒቨርሲቲ ውስጥ ተቀጠርኩኝ። ከዛ የኔ መረዳት የነበረው እንደነገርኩ አንድ መስመር ነው ማቀው። ቶሎ ብዬ ማስተርሴን ብሰራ ከዛ በኋላ ፒኤችዲን ብሰራ ከዛ በኋላ የፕሮፌሰርሺፕ መንገዱን ተከትዬ ብሄድ በዓለም ላይ መሆን የሚገባኝ ሰው ሆናለሁ ነው። በእርግጥም መሆን ይቻል ነበር። ከዛ በኋላ ግን ስራ ይዤ አንዳንድ ነገሮችን ማድረግ ጀመርኩ። ለእናቴ ያችን ቤት ሰራው በመጀመሪያው ዓመት። ቀጥሎ ባለው ዓመት ለማስተርስ ሄድኩ። ተመልሼ ስመጣ ህይወት በተለየ መንገድ እንደሚለወጥ ነው ሳስብ የነበረው። ከዛ ይባስ ተብሎ ምን መጣ መሰለ? በተመለስኩበት ዓመት በኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች 10ዎቹ ተመርጠው በውጭ ሀገር ፕሮፌሰሮች እየተመሩ የቴክኖሎጂ ኢንስቲትዩቶች እንዲሆኑና አገሪቷን ስፒርሄድ እንዲያደርጉ ለማድረግ ከጀርመን ተራድኦ ድርጅት ጋር የተያዘ ፕሮጀክት ነበር። እዛ ፕሮጀክት ላይ ዩኒቨርሲቲ ውስጥ ከነበሩ የስራ ቦታዎች በተለየ ኢንስቶል የተደረገ አንድ ዩኒት ነበረ። የቴክኖሎጂ ሽግግር ኦፊስ ይባላል። በዛ ሰዓት በዛ ኢንስቲትዩት ውስጥ የመጣው ጀርመናዊ ፕሮፌሰር ጠራኝና አንድ ቀን አቶ አሸናፊ የሆነ ሐሳብ ነበር ላንተ ላቀርብ የፈለግኩት አለና ልክ እንደኔና እንዳንተ ፊት ለፊት ተቀምጠን የሆነ ወረቀት በስቴፕላር የተያዘ 2 ወረቀት ሰጠኝ። ከዛ የመጀመሪያውን አየሁት። ላጨኝ ቦታ ምን ስራ መስራት እንደሚጠበቅብኝና በደሞዜ ላይ ምን ያህል ገንዘብ ቶፕ እንደሚደረግ ምናምን የሚገልጽ ነው። ሳየው በጣም ነው ደስ ያለኝ። በማስተርሱ ምክንያት የመጣ ለውጥ አለ። ይሄ ደግሞ ሲጨመርበት በቃ ላይፍ ኢስ ኮምፕሊትሊ ቼንጅድ የሚል አይነት ትልቅ ኤክስፔክቴሽን ነበር። ከዛ በኋላ እሱም ሆነ ወዲያው ደግሞ በጥቂት ጊዜ ውስጥ ዩኒቨርሲቲ ውስጥ ቤት አገኘ። ዩኒቨርሲቲ ውስጥ የመንግስት መኖሪያ ቤት ማለት ነው። እዛው ማለት ነው። እዛው ግቢ ውስጥ ባህር ዳር ነው። ባህር ዳር ዩኒቨርሲቲ ውስጥ ፖሊ የሚባል ካምፓስ አለ፣ እዛ ግቢ ውስጥ ማለት ነው። ከዛ በኋላ ቤት ተሰጠን። እሱ ደግሞ ሌላ ነገር ነበር። ምክንያቱም በዛ ሰዓት ቤት ተከራይቶ ሌሎች ወጪዎችን ሸፍኖ በጣም ስለሚከብድ ቤት ተሰጠኝ ማለት በጣም እኔ ከጠበቅኩት በላይ ጥሩ የሆነ ቤት ነው ቤቱ የነበረው። እዛ ውስጥ እየኖርኩ ተጨማሪ 2 ነገሮች ተጨምረው ህይወት በጣም ይለወጣል ብዬ ነው ኤክስፔክት ያደረኩት፣ ብዙ ሰዎች እንደሚያደርጉት ማለት ነው። ከዛ በኋላ 4 ነገር ላይ ስታክ አደረኩ። ጤንነቱ አልተሻሻለም። በፊት የጀመረው ብዙም የተስተካከለ ነገር የለም። አንድ እሱ ነው። ሁለተኛ ከሚስቴ ጋር የተጋባ ነው በጨረስኩ ቀጥሎ ባለው ዓመት ላይ ነው። ከዛ በኋላ ልጅ ተወለደ። ማስተርስ ተመልሼ ስመጣ ይስሐቅ የሚባል ልጅ ወለድን። ግንኙነታችን ሊቋረጥ ጫፍ ላይ እንደዚህ በቃ ሊበጠስ የደረሰ አይነት ጫፍ ላይ ነበር የነበረው። እሱም ከፍተኛ የሆነ ድባቴ ይሰጠኝ ነበር። አልፈለግኩም ልጅን እኔ ባደኩበት መንገድ ማሳለፍ። ምናልባት ጊዜ ካለን በደንብ አወራለሁ ስለዛ። ሶስተኛው እዛው ግቢ ውስጥ ስለሆነ ያለሁት ከምኖርበት ቤት ወጥቼ ቢሮዬ ለመግባት 2 ደቂቃ ወይም 3 ደቂቃ ነው የሚፈጀው። እዛው ነው ያለው። ስለዚህ የተለመደው ኑሮ ምንድነው? ጠዋት ወጣለሁ፣ እስከ 6 ሰዓት ሰራለሁ፣ ምሳ በልቼ እመለሳለሁ፣ እስከ 11 ሰዓት ገደማ ሰራለሁ፣ ተመልሼ መክሰስ በላለሁ፣ ከዛ እንደገና ተመልሼ እገባለሁ፣ እስከ 8 ሰዓት እስከ 9 ሰዓት አመሻለሁ። በአማካይ የማደርገው ነገር ነው። በሚቀጥለው ቀን ጠዋት መነሳት እስኪያቅተኝ ድረስ ነው የምሰራው። ግን ቀኑ እየዋለ እያደረ ሲሄድ እያመጣሁት ያለሁትን ውጤትና እያወጣሁት ያለሁትን ልፋት ሳመዛዝን በጣም የተራራቁ ናቸው፣ አይገናኙም። ስለዚህ ቆይ ይህን ያህል እንቅልፍ አጥቼ እየሰራሁ አለኝ የምለውን ነገር በሙሉ እዚህ ነገር ላይ ኢንቨስት እያደረግኩኝ ለምንድን ነው ውጤት ማላመጣው?
ከዛ በኋላ ግን የመጣብኝ ጥያቄ ምንድነው? ኦኬ ምንድነው ማምጣት የምትፈልገው ጥያቄ ምንድነው ማምጣት የፈለግከው ውጤት መሆን የፈለግከው ሰው ምንድነው? የለኝም ለዛ ነገር ምላሽ። ከዛ ሁሉ ይባስ ብሎ አንድ ቀን ከምሽቱ 8 ሰዓት ገደማ ይሆናል ሌሊት የስኮላርሺፕ ፎርም እየሞላሁ ነበር። ፒኤችዲ ለመስራት ስኮላርሺፕ እየሞላሁ ነው። ሳውዝ ኮሪያ ነው አስታውሳለሁ ቦታው። ስም አሸናፊ ታዬ፣ ጾታ ወንድ፣ ማሪታል ስታተስ ያገባ ምናምን ይልና ታች ወርዶ ዲቨሎፕ ያደረግከው ታለንት ይላል። ምን ነበረ? nothing ብዙ የሞከርኩት ነገር አለ። ለማሳቅ ያህል ወደኋላ እየሄድኩ ብዙ ነገር ልነግርህ እችላለሁ። ግን ያሳደግኩትና ከአማካይ ወጣ ያለ ለሌሎች ሰዎች ማሳየት የሚችለው ምንም ያዳበርኩት አንድ ታለንት የለም አንድም። ከዛ ቁጭ ብዬ ማሰብ ጀመርኩ። አይኔን ጨፈንኩ፣ ከፈትኩ፣ አልመጣልኝ አለ። ከዛ ገባሁና ሌሊቱ ሙሉ ማሰብ በቃ ተውኩት ፎርሙ እዛ ጋር በቃ። ምክንያቱም ቀጥሎ የሚጠይቀኝ የዛው አይነት ነገር ነው። ስለዚህ ቆይ ሰው ይሄን ያህል ዓመት እዚህ ምድር ላይ ኖሮ አንድ የሚጠቅሰው ታለንት አንድ የሚጠቅሰው ዲቨሎፕ ያደረገው ነገር እንዴት አይኖርም? እሱ ደግሞ ሌላ በጣም ትልቅ ጥያቄ ጨመረብኝ። ከዛ በኋላ መጠየቅ የጀመርኩት ጥያቄ ምንድነው? ቆይ እዚህ ዓለም ላይ ያለሁት ምን ለማድረግ ነው? ባጭሩ እንደ ማንኛውም ሰው ምግብ በላለው፣ ጎዳና ላይ የሚኖሩም ሰዎች ምግብ ይበላሉ። ማለት በሰው ልጆች የዚህ ዓለም አቆጣጠር ዝቅተኛ ነው የምትለው ኑሮ ውስጥ ያሉ ሰዎች ሜኑ ይለያይ እንጂ ሬሲፒው ይለያይ እንጂ ምግብ ይበላሉ፣ ልብስ ይለብሳሉ። ከዛ በኋላ በቃ ህይወት ሙሉ በሙሉ ትርጉም አልሰጠኛለ። ከዛ ከዕለታት አንድ ቀን ስኬታማ ሰዎችና ስኬታማ ያልሆኑ ሰዎች መካከል ያለው ልዩነት ምንድን ነው የሚል አይነት አሁን በትክክል አላስታውስም ቃል በቃል ዩቲዩብ ውስጥ ገባሁና ጥያቄ ጠየቅኩ። ጥያቄው ያመጣልኝ የመጀመሪያው ቪዲዮ ወደ 9 ደቂቃ 10 ደቂቃ አካባቢ ርዝመት ያለው ነው። ማን ነበረ? ስሙን ቦዘር አላደረኩም። ገብቼ ማየት ሲጀምርን እንደዚህ ነው። ካሜራው ሜዳ ውስጥ የሚጫወቱ ህፃናት ላይ ያደርጋል። ካሜራው ትኩረቱ ያለው ማን ላይ ነው? የሊቨርፑል አይነት ቀይ ማሊያ የለበሱ ታኬታ አድርገዋል፣ ገንባሌ አድርገዋል፣ ጫማ አድርገዋል። እውነተኛ ሜዳ ውስጥ ነው ያሉት። አሰልጣኝ አላቸው። ከዛ በኋላ መካከላቸው ላይ ኳስ ያስቀምጥና ተጫወቱ ይላቸዋል። ምንም በቃ ሌላ ኢንስትራክሽን የለም፣ ተጫወቱ ነው የሚላቸው። ከዛ መጫወት ይጀምራል። ኳሱ ጋር የደረሰው በሙሉ ይመታታል። ከዛ ሮጦ የቀደማት ደግሞ ወደዚህ ይመልሳታል። እንደዚህ እየለፉ እያለ ከተወሰነ ሰከንድ በኋላ በሜዳው ጠርዝ ላይ የምታልፍ ውሻ ያሳያል። ከተጫዋቾቹ መካከል የተወሰኑ ልጆች ተከፍለው ውሻውን ተከትለው ይሄዳሉ። ከዛ የነሱ ህይወት እዛው ላይ ያበቃና ካሜራው ወደ አንድ አዛውንት ሰው ያመጣል። ይህ አዛውንት ሰው ምን ይላል መሰለ? ገረማችሁ አይደል? እነዚህ ልጆች ይለፋሉ፣ ይወጣሉ፣ ይሮጣሉ፣ ይመታሉ፣ አንድም ግብ ግን የለም። ይባስ ብለው ደግሞ የኳስ ጨዋታው አካል ያልሆነውን ነገር ሲያደርጉ ማያችሁ አይደል? አብዛኛው ነፍስ አወቅ ሰው እዚህ ዓለም ላይ የሚኖረው በዚህ መንገድ ነው ይላል። በጣም ትኩረቴን ሳበኝ። ከዛ ማዳመጥ ጀመርኩ። የኔን ህይወት መጥቶ አይቶ ሰልሎኝ ተደብቆ መጥቶ ለዓለም ሪፖርት የሚያደርግ አይነት ነገር ነው ስሜት የተሰማኝ ስሜት። የኔን ህይወት ነበር የሚያወራው። ይለፋሉ፣ ይወጣሉ፣ ይወርዳሉ፣ ይጥራሉ፣ ብዙ ነገር ያደርጋሉ፣ ግን ውጤታቸው ተደምሮ አንድ አይሆንም የሚል አይነት ነገር ነው የሚያወራው። እወዝ አባውሜ ማን ቢሆን ነው ይሄ ሰው ብዬ ቪዲዮን ወደ ኋላ ስክሮል አየሁት። ስሙ ማን እንደሆነ ዶክተር ስቲቨን ካቬይ ይላል። The 7 Habits of Highly Effective People እዚህ ከተማ ውስጥ በአማርኛ ተተርጉሟል መጽሐፉ። ይህን መጽሐፍ የሚገርምህ ነገር ይሄ ያ ቀን ይሄ አሁን የምነግርህ ቀን ምሽት ከመምጣቱ በፊት ከ8 ወር ቀድሞ አንድ ቬሪክ ስኪክ የሚባል ጀርመናዊ ከኛ ጋር የቴክኖሎጂ ትራንስፈር ኦፊስ እንደ ኮረስፖንደንት በጂአይዜድ እየተላከ የሚመጣ የነበረ ሰው ማለት ነው። እሱ ወደ ሞሮኮ ለእድገት ሲሄድ የመጽሐፉን የውስጥ ገጽ ገልብጦ እዛ ላይ ጽፎ አንድ መጽሐፍ ሰጥቶኝ ነበር። መጽሐፉ ምንድነው የሚለው? መጽሐፉ ላይ ምንድነው የሚለው? ይውላት አሸናፊ፣ እውነት ገቢህን መለወጥ ከፈለግ፣ የቤተሰብህን ህይወት መለወጥ ከፈለግ፣ ደስተኛ መሆን ከፈለግ ይሄን መጽሐፍ አንብበው። እኔ ከስጦታ ሁሉ ይሄን የሰጠሁ ይለውጣል ብዬ ስላሰብኩኝ እባክህን አንብብ የሚል ነው። የዛን ቀን ተቀብዬ ይሄ ሩልድ ወረቀት የለም መስመር ያለው ወረቀት በሱ ሸፍኜ ጠርዤ ከሌሎች አካዳሚክ መጽሐፍቶች ጋር አስቀምጬ ረስቼዋለሁ። ያን ቪዲዮ ላይ ስም ሳይ ይሄን ስም አውቀዋለሁ፣ የት እንደማውቀው ነው የጠፋኝ። ሳስብ መጽሐፉ ላይ ያለው ገብቻ ወጣሁት። ከዛ ማንበብ ጀመርኩኝ። 2
ቀን እስትንፋሴ እየተቆራረጠ ነው ሳዳምጠው የነበረው ሳነበው የነበረው። የት ነበር መሄድ የነበረው? ጣና ዳር ላይ ለእግረኛ ተብሎ የተሰራ መንገድ አለ። የእግረኛው መንገድ የሚያልቅበት ቦታ ላይ ብዙ ሰዎች አይደርሱ። እዛ ጋር ደርስና ውሃው ሸሽቶ ያገጠጠ ድንጋይ አለ። እዛ ላይ ለሰው በሚመች መንገድ የተቀመጠ የሚመስል አይነት ቦታ አለ። እዛ ጋር ቁጭልና ውሃውን ፊት ለፊት እያየሁት መጽሐፉን አነባለሁ። ከ2 ቀን በኋላ በጣም የተሳሳተ ቦታ ላይ እንዳለው ነው ያየሁት በህይወቴ ውስጥ። በዛ ሰዓት 36 ዓመት ዕድሜ ላይ ነው ያለሁት። ከዛ በኋላ እውነት አሁን እዚህ መጽሐፍ ላይ የተጻፈው ነገር የሚሰራ ከሆነ ይህን ፕሩቭ ማድረግ አለብኝ አልኩ። የቅርቡ ፕሩቭ ማድረግበት ቦታ ደግሞ ከኔና ከሚስቴ መካከል ባለው ግንኙነት ላይ ነው። እጅ ላይ ያለው ማለት ነው። የዛን ቀን ገባሁና ከተለመደው መንገድ ወጣ ባለ መንገድ ቁጭ አልኩና 11 ሰዓት ላይ አልሄድ አልኩ። በፊት መክሰስ ቶሎ ብዬ ወደ ቢሮ የምመለሰው ግራ ገብቷታል። ምንድን ነው ምናምን ትላለች። ከዚያ አማጥኩ፣ ቃላት ፈለግኩ። መጨረሻ ላይ ዛሬ ራት እንድንበላ ፈልጌ ነው አልኳት። ራት ሳንበላ አድረን እናውቃለን እንዴ? ምንድን ነው የተለየው ነገር? ምክንያቱም አልጠበቀችም እንደዚህ ይሆናል ብላ ማለት ነው። አይደለም ልጆችን አንይዝም፣ እኔና አንቺ ብቻ ወደ ከተማ ወጥተን ራት እንበላለን፣ የምናወራው ነገር አለ። ከዛ በፊት እንደዚህ አይነት ነገሮች ነበሩ? አንድም ቀን የለም እንደዚህ አይነት ነገር። ከዛ በኋላ የሆነ ነገር እየሰራች ነበር ኪችን ቶፕ ላይ። እሱን እርግፍ አድርጋቶችና ወደ እኔ መጣችና እንደዚህ ከስሪ ቆማ ቆያሺ ሰላም ነው አይደል አለች። ማለት ምን ተፈጥሮ ነው? አንዳንድ ጊዜ ያላለ ሰው ተስፋ ሲቆርጥ ወይ ሐኪም በቃ አንተ ትሞታለህ በዚህን ቀን ሲባል ከመቅጽበት ደግ የሚሆኑ ሰዎች ይሆናሉ። ሰዎች ብዙ ጊዜ እንደዚህ አይነት ነገር ሲገጥማቸው የዛ አይነት ነገር ነው የመሰላት። አይ እንደምንም አሳመንኳት፣ ይዣት ሄድኩኝ። ቁጫል ማውራት ጀመር። እንዲያው በህይወትሽ ውስጥ ከዕለታት አንድ ቀን ፈጣሪ ተገልጦ ከምትወጃት የልብ ጓደኛሽ ጋር ጎን ለጎን ቢያስቀምጣችሁና ስለ አሸናፊ የሚሰማሽን ስሜት ለዚች ጓደኛሽ ንገሪያት ቢልሽ ምን ብለሽ ነው የምትነግሪያት አልኳት። እኔ አዎ አንቺ ግትር ግግም ያለ ሰው የሚለው ሰው ያለውን የማይሰማ የሰዎችን ስሜት የማይረዳ ድንቁር ያለ እያለች ቀጠለች። በጣም ብዙ ረጅም። እውነት እኔን ስታስብኝ እንደዚህ ሳስብ አይደለም እንደዚሁን አለች። ኦኬ ዛስገድ ሳስብ ሳይሆን ያየሁት ነው ይሄ። ኦኬ እሺ ከዚህ በኋላ አዳምጥሻለሁ፣ እባክሽን ይቅርታ ታደርግልናለሽ፣ እንደገና እንጀምር። እሺ አለች። ጀመር። ከዚህ በፊት ለብዙ ዓመት ሲንከባለል የመጣ ትልቅ የተደቦለቦለ የህይወት ልምድ አለ። እሱን እንደምንም እያማጥኩ እየዋጥኩት ማዳመጥ ጀመርኩ። አንዳንድ ጊዜ መካከል ማደፍረስ አይነት ስሜት እየተሰማኝ እንደምንም እየታቀብኩኝ ሰማኋት። 15 ቀን ወደ ጫጉላ ጊዜ የተመለስን ያህል ተግባባን። ከ15 ቀን በኋላ በፊት ከነበረን ጥል የሚበልጥ ደግሞ ሌላ ደረጃ ያለው ጥል መጣ። ከዛ በኋላ ሌላ ጥያቄ መጠየቅ ጀመርኩኝ። በዚህ መካከል ምንድን ነው ያደረኩት መሰለ? በዚህ መካከል ልክ ይሄ ነገር 15 ቀን እንደሚሰራ ሳቅ 15ቱ ቀን ሳያልቅ መካከል ላይ ከዛ ከነበርኩበት ኦፊስ ሪዛይን አደረኩ። ደብዳቤ አስገባው። ከዚህ በኋላ ይህም ቢሮ አልሰራም፣ ሰው ይዘጋጅለት ምናምን የሚል ነገር 1 ወር ተሰጠኝ የመዘጋጃ ጊዜ። ከዛ በኋላ ያን ቦታ ለቀኩት። ከሙሉ ከዩኒቨርሲቲው ማለት ነው። ከዩኒቨርሲቲው የቴክኖሎጂ ትራንስፈር ኦፊሰር ነበር የነበርኩት። እሱም ቦታ ለቀኩት። ማስተማር ብቻ ሊሆን ስራዬ ማለት ነው። ሁለቱንም ነበር የምትሰራው? ሁለቱንም ነው የምሰራው። በኦፊሱ ፋንታ የሚቀነስልኝ የትምህርት ሎድ አለ። ከዛ ውጭ ግን ሁለቶቹንም ሰራ ነበር። ከዛ በኋላ ሙሉ በሙሉ ስራዬን ይሄንኑ አደረግኩት። እንዴት መለወጥ በጣም ጣፈጠኝ። ምክንያቱም በህይወቴ ውስጥ እንዲህ አይነት አማራጭ አለ ብዬ አስቤ የማላውቀው ነገር ስለሆነ። ከዛ በኋላ ለምንድን ነው ስቲክ ማድረግ ያልቻልኩት? ለውሳኔ ለመረጥኩት የህይወት አይነት ጥሩ ነው፣ መርጠናል፣ ወደናል ሁለታችንም። እኔም ልባለኝ እሷም ልባላት። ለምንድን ነው መጽናት ያልቻልነው? እሱን መጠየቅ ሲጀምር ደግሞ መካከል እንግዲህ ብዙ ነገር አለ። እያሳጠርኩኝ ነው። ዶክተር ማክስዌል ማልትዝ መጽሐፍ አገኙ። ሳይኮ ሳይበርኔቲክስ የሚለው መጽሐፍ ማለት ነው። እሱ ደግሞ ከዚህ በፊት በህልም እንኳ እውነት ሊሆን ይችላል ብዬ ያላሰብኩትን ነገር አየሁ እዛ ውስጥ። ሳይኮ ሳይበርኔቲክስ ባጭሩ ምንድን ነው? ሰዎች መስተዋቱ ፊት ሲቆሙ አካላዊ ማንነታቸው መስተዋቱ ውስጥ እንደሚያዩት፣ በውስጥ በኩል ደግሞ የሚያዩት ሌላ የሚያዩበት መስተዋትና ሌላ የሚያዩት መልክ እንዳለ፣ ያ የውስጥ መልክ እስካልተለወጠ ድረስ የምታገኘውን ገቢ፣
ከሰዎች ጋር ያለህን ግንኙነት፣ ጤንነትህን፣ ጠቅላላውን ህይወትን መለወጥ እንደማትችል የሚያሳይ ነው። ልክ እሳት እንደሚበላ ባለፈው ያሬዶ ሲያወራ I was consuming it like fire። ልክ ስጨርስ አወኩ። ከዚህ በፊት ችግሩ የሚመስለኝ የሚስቴ ወይም የአለቃይ ወይ እንደዛ ነው የሚመስለኝ በአእምሮ ውስጥ ባላወራው ወደኋላ እየሄድኩኝ መተንተን ጀመርኩኝ የራሴን ህይወት እንዴት እንደምውል፣ ምን ቋንቋ እንደምጠቀም፣ እንዴት ከሰዎች ጋር ምን እንደማደርግ፣ ምን ሲሉ ምን እንደምል እሱን ሳይ ማጥናት ጀመርኩ። መጽሐፉ ትክክል ነው። ከዛ በኋላ እሷን ተውኩና በራሴ ለመስራት ጀመርኩ። ግንኙነቱ ስቴብል ሆነ። የሆነ ቦታ ላይ ጀምሮ የሚቋረጥ ወይም ወጥቶ የሚወርድ አይነት ሳይሆን ኮንስታንት ሆነ። ጥሩ፣ በጣም ጥሩ የሚባል አይደለም ግን ተሻሻለ በፊት ከነበረበት ደረጃ። ከዛ በኋላ ቀጠልኩ። በኋላ የተወሰነ ጊዜ ሄድንና ህልሜን ፈልጌ መኖር እስከምችል ድረስ ከዛ ቦታ ሙሉ በሙሉ መልቀቅ እንዳለብኝ አየሁ። በነገራችን ላይ የለቀኩት አካባቢውንም ጠቅላላውን ነገር ለቅቄ የተለየ አይነት ስሜት እንዲሰማኝ ነው እንጂ ከሰራሁባቸው መስሪያ ቤቶች እጅግ በጣም ወደው መስሪያ ቤት የባህር ዳር ዩኒቨርሲቲ ነው። በጣም ጥሩ ሊደርሺፕ፣ ጥሩ አብረሃቸው የምትሰራ ሰዎች የነበሩበት ቦታ ነው። ስለዚህ ከዛ ጋር የሚገናኝ አይደለም። እኔ በተለየ ከባቢ ውስጥ ራሴ ማድረግ ፈለግኩ። ጓደኛ አልፈለግኩም፣ ሌላ የሚጠላልፈኝ ነገር አልፈለግኩም። ለብቻዬ ሆኜ ከራሴ ህይወት ጋር መጋፈጥ ፈለግኩ። ከዛ በኋላ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መጣው። ምንድን ነው ማድረግ የጀመርኩት መሰለ? የሆነ ነገር አነባለው፣ ተግብሬ ያለው ጤንነቴን ሙሉ በሙሉ አስተካከልኩት። ሙሉ በሙሉ ተስተካከለ። ግንኙነቴ ሙሉ በሙሉ ተስተካከለ። በማደርገው ነገር ላይ ያለኝን ትርጓሜና ደስታ አስተካከልኩት። አሁን ይሄ ምን ሞራል ሰጠኝ መሰለ? ኦኬ እንደዚህ ከሆነ ይሄ ነገር ትልቅ የህይወት መንገድ ሊሆን ይችላል ብዬ አሰብኩ። ከዛ በኋላ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ወደ 7000 ተማሪዎች አሉ። ተዘግተው የሚውሉ አዳራሾች አሉ። ለምን ቴስት አላደርገውም? በሌላ ሰው ህይወት ላይም ይሄ ነገር ሊመጣ ይችላል። በነገራችን ላይ ከሰዎች ጋር ሻይ ቤት ወይም ሌላ ቦታ ወይ ስብሰባ ላይ ስንቀመጥና እንደዚህ ሰዎች ኢጓቸውን ረስተው የእውነቱን ሲያወሩ እሰልላለሁ። እንዲህ ነው የሚኖሩት? ምንድን ነው የሚያስቡት? የእውነቱን ምንድን ነው የሚያስቡት ብዬ ባየ ቁጥር ምንድን ነው መሰል ሁሉም ሰው ልብ ውስጥ ያለውን ራዕይ ካለመኖሩ የተነሳ ፔን ነገር አለው፣ ግን ያድበሰብሱታል ወይም ደግሞ በአመክንዮ ይሸፍኑታል እያወቁት እውነቱን ማለት ነው። እሱን ሳይ ኦኬ የአብዛኛው ሰው ችግር ከሆነ ይሄ ነገር ለምን ለውጥ ማምጣት እንደሚችል ለምን ቼክ አላደርገውም? እኔ ባመጣሁት ውጤት እሱን ፓኬጅ አድርጌ ሌሎች ሰዎች ላይ የሚያመጣው ነገር ለምን አላይም አልኩኝ። ሴሚናሮችን ማካሄድ ጀመርን። የሚገራርም ውጤት መምጣት ጀመረ። ከዛ ቀጥሎ ግጥምጥሞሽ የሚመስሉ ግን ራዕዩን ለማሳካት የሚጠቅሙ ነገሮች መከሰት ጀመሩ። ለምሳሌ ልክ እዚህ እንደመጣን ከባህር ዳር ይዘናት የመጣናት ትንሽ ገንዘብ እንግዲህ ከዛ ላይ ተቆጥቦ ማለት ነው ያመጣናት ገንዘብ ስንመጣ ወጪያችን በእጥፍ ነው የጨመረው፣ ገቢያችን በግማሽ ነው የቀነሰው። ኦልሞስት በጣም የሚገርም ምዝሪ ውስጥ ነው የገባ ነው። እዚህ ከመጣን በኋላ እስከምን ድረስ መሰለ? የዛን ጊዜ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሰርቪስ ከመገናኛ አደባባይ ነበር የሚያነሳ። እኔ ከሰሚ ኮንዶሚኒየም እመጣና መገናኛ አደባባይ ላይ ይዛለው። በሰዓቱ እሱ ዩኒቨርሲቲ ያደርሰናል፣ ማታ እዛ ይመልሰናል። ስለዚህ ማታ ደግሞ ከዛ ወደ ቤት እንሄዳለን ማለት ነው። በወሩ መጨረሻ ላይ 7 ቀን 8 ቀን ሲቀር 5 ሳንቲም ጊዜ ውስጥ አይኖርም። ስለዚህ ምንድነው ማድረገው? እንደምንም አብቃቅቼ ጠዋቱን ስለማልደርስ በእግር የታክሲ አትርፌ ይመጣና እሳፈራለሁ። ማታ ግን ጊዜ ስላለኝ ወደ ቤት ሄዳለሁ። ወክ አደርጋለሁ። ከየት መሰለህ? ከመገናኛ አደባባይ እስከ ሰሚት አደባባይ ረጅም መንገድ ነው። በእግዚአብሔር አብ አድርጌ በሜታ አቦ፣ በሳሊተ ምሕረት ጀርባ፣ በፊጋ በዛ አድርጌ እስከ ሰሚት ድረስ ብዙ ጊዜ ነው እንደዛ ማድረገው። ከዛ በኋላ ግን የሆነ አንድ ጓደኛ ነበረኝና በሆነ መንገድ ነው የምንተዋወቀው ከዛ ሰው ጋር። አሺ እኔ የሆነ ስራ ላገኝልህ ይችል ነበር፣ ግን ምናልባት ለመውረድ ትፈቅዳለህ እዛ ድረስ አለኝ። ምንድን ነው እሱ አልኩት። ልጆችን ብታስጠና ብዬ ነበር አለኝ። እና ይሄን ነው መውረድ ያልከው? ከዚህ በላይ የሚያወርደኝ ነገር ፈልግልኝ እሰራለሁ አልኩት። ከዛ 11 ሰዓት ከዩኒቨርሲቲ መጥቼ ከ11 ሰዓት በኋላ ሰኞ፣ ሮብ፣ አርብ 3 ቤት እየሄድኩ ልጆችን አስጠናለሁ። 2 ልጆች አንድ ቤት አሉ።
አንዳንድ ልጆች ደግሞ 2 የተለያየ ቤት አለ፣ 3 ቤት ይሄዳሉ 3 ቀን በየሳምንቱ። ከእያንዳንዱ ተማሪ 1,000 ብር አገኛለሁ። ዩኒቨርሲቲ ከሚከፍለኝ ገንዘብ በላይ ማግኘት ጀምረው። በዚህ መካከል ላይ አእምሮዬ ሲለቀቅ መጽሐፍ ጻፉ። መጽሐፉ ለእኔ ነው የሚሰብከው። በርታ፣ ህልምህን ኑር ነው። ምንድን ነው የሚለው? ድሪም ዩር ላይፍ ኤንድ ሊቭ ዩር ድሪምስ የሚል ነው። ህልምህን ህይወትህን አልመው ከዚያ በኋላ ኑረው ነው። ከዛ በኋላ እሱም መጽሐፍ ጻፍኩና ያልዞርኩበት ቦታ የለም። አስቴር ነጋ ሄድኩ፣ ብዙ ዞሬ ስም ስለሌለ እነሱ ምን ማድረግ አይችልም። እውነታቸውን ነው። መታተም ስለማይችል በምን አይነት መንገድ ላሳትም እንደሚችል ሳፈላልግ KDP የሚባል አለ፣ ኪንድል ዳይሬክት ፓብሊሽንግ። እኔ ዓለም ላይ ሰው ሀሳቡን በነፃ ፓብሊሽ ማድረግ የሚችልበት ያውም ደግሞ ተጨማሪ ገቢ የሚያገኝበት አይነት መንገድ ከዛ በፊት በህልሜ አስቤ አላውቅም። ኦንላይን ላይ ማለት ነው። ኦንላይን ማለት ነው። አማዞን ላይ ማለት ነው። አማዞን ላይ አሳትመህ ከኮት ካደረግከው ዋጋ ላይ የተወሰነውን አማዞን ይወስዳል፣ የተወሰነውን አንተ ትወስዳለህ እንደማለት ነው። ከዛ በኋላ ፓብሊሽ ያደረጉን ጁላይ 22 ነበር አስታውሳለሁ፣ 2014 መጽሐፉ ታተመ፣ ወጣ። የዛን ቀን ምንም እኮ ያገኘሁት ነገር የለም፣ ግን የሆነ ነገር ካሰብክ የሆነ ነገር ሊሆን እንደሚችል ፍንጭ የሚሰጥ ነገር አየሁ። በመካከል ላይ ማን ያዘዋል? እሸቱን ታውቀዋለህ? እሱ የኔ የአካባቢ ምህንድስና ተማሪ ነበረ። የምንተዋወቀው በአካደሚክ ትምህርት ነው። ከዛ ልክ ይህም መጽሐፍ እንግዲህ እንግባባ ነበር በተለያየ መንገድ። ዲፓርትመንት ሄድም ነበር ጉዚም። ከዛ በኋላ ብርሃኑ ድጋፌ ጋር ይደውልና መጽሐፍ ያሳተመ አስተማሪ ያለ እኛ ጋር ለምን አታቀርበውም ይለዋል። አቀርበዋለሁ አለው። ከዛ ስልኬን ሰጠው፣ ደወለልኝ፣ ተገናኘን። አንድ ቀን ሰኞ ፕሮግራም ላይ አቀረብን። ሰኞ ማታ ነበረ ፕሮግራሙ የሚካሄደው። ከዛን ቀን ጀምሮ ለሚቀጥሉ 3 ዓመት ከብርሃኑ ድጋፌ ጋር አብሬ ይሰራ ነበር። ይሄን ቋሚ ሆነ ማለት ነው። ከብርሃኑ ጋር ነው የምሰራው። ፕሮግራሙ የሱ ነው። አብሬ ሆኜ እንግዳም ሲኖረን ሁሉ አብረን እንግዳውን እናስተናግድ ነበር። ከዛ በኋላ ምን እድል ሰጠኝ እሱ፣ ግቢ ውስጥ ካሉ ተማሪዎች ውጭ ግቢ ውስጥ የምናካሄደውን ሴሚናር ሃይላይቱን ሬዲዮ ላይ እናወራና በነፃም የሚሰለጥኑ ሰዎችን እንጋብዛለን። አንዱን ሳምንት ቅዳሜ ተማሪዎችን አሰለጥናለሁ፣ አንዱን ሳምንት ከውጭ የሚመጡ ሰዎችን፣ አንዱን ሳምንት ተማሪ፣ በየሳምንቱ ሴሚናር አካሄድ ቋሚ ሆነ። ከዛ በኋላ ብዙ ነገር ተከሰተ። መካከል ላይ የሚመጡ ሰዎች ምን ማለት ጀመሩ መሰለ? ለምን ገንዘብ አንሰጥህምና ንግድ ፍቃድ አውጥተህ ከተማ ውስጥ ለምን አትጀምርም? እዚህ ድረስ ለምን እንመጣለን? ለምን አንተም ገንዘብ አታገኝበትም? የሚል ነገር መጣ። ብቻ ግን ብዙ ነገሮች አለፉ። በዚህ መደሳ ነው። ቅዳሜ ቀኑን ሙሉ ነው ነገራችን ላይ 2 ሰዓት ሴሚናር አለ። ሙሉ ቀን 2 ሰዓት ተኩል ይመጣሉ እስከ 11 ሰዓት ተኩል ድረስ ሳምንቱን ሙሉ እሱ ላይ ነው የምዘጋጀው። ከዛ በኋላ ሰዎች ቫሊዩስ እየሰጠን ስለሆነ በህይወታችን ላይ የሆነ ነገር እየጨመረ ስለሆነ ማስታውሳቸው አንዷ በተለይ የፓብሊሽንግ ድርጅት ነበራትና የህትመት ድርጅት መጽሐፉን አምጣና ላትምልህ በጣም ብዙ ጊዜ ተጨቃጭቃ አቃታትና ከዕለታት አንድ ቀን ወደ 2000 የሚጠጋ ቢዝነስ ካርድ አትማ ቢሮ ድረስ ላከች። መጽሐፉን አልሰጣት። ሌላ ሰው ደግሞ እንደዚሁ ፊት ለፊት የሚቀመጥ ሰው ነበረ፣ ስሙን አስታውሳለሁ ግን እንዲሁ ልተውና አንድ ቀን በመኪና ወደ ከተማ እየመጣን በሱ መኪና አሽ ይኸውልህ ገንዘብ ይመጣል ይሄዳል፣ ዶንት ወሪ፣ እኔ አሁን ልትመልስልኝ ከቻልክ ትመልስልኛለህ፣ ካልመለስክም አስተዋጽኦ እንዳደረግኩ ቆጥራለሁ፣ ብር ልስጥህና ንግድ ፍቃድ አውጥተህ ይሄን ነገር አለ። ደስ እያለኝ ነው የማደርገው ይሄን ነገር አለ። ሌሎችም እንደዚህ የሚሉ በጣም ብዙ ሰዎች ነበሩ። ኦኬ እንደዚህ ዋጋ ያለው ነገር ከሆነ ለምን አንጀምርም አለና ከጓደኛዬ ጋር ኢንፊኒቲ ኮንሳልቲንግ የሚባል ድርጅት ከፈትን። ግጥምጥሞሾቹ እጅግ በጣም አስገራሚ ናቸው። ወዲያው ከሌላ ድርጅት ጋር አብሮን ባህር ዳር የተማረ በሚገርም አጋጣሚ መንገድ ላይ ተገናኝተን የተገናኘና ስልክ የተለዋወጥን ጓደኛችን፣ እኛ ልምድ የለንም ግን ስራው ጨረታው የመጣው በእኛ ሙያ ላይ ነው፣ ጨርቃ አካባቢ ላይ ነው። ስለዚህ ለምን አንድ ላይ አንመጣም እናንሰራ ማለት እንስራ ተባለ። 5.1 ሚሊዮን ብር አሸነፍን አንድ ፕሮጀክት፣ እሱ ላይ ሰራን። ለብዙ ዓመት ያልተቀየሩ የልጆቼ ሱሪ ጉልበታቸው ያለቀ መቀመጫቸው በጣም ልብህን የሚያወርዱ ነገሮችን ቀያየርን። እንደገና ሌላ አይነት ዓለም ደግሞ መገለጥ ጀመረ። እያልን እንግዲህ መቀጠል እንችላለን። ስለዚህ በአጭሩ የምነግርህ ነገር ምንድን ነው? የእውነቱን ስትጠይቅ የምርህን ችግሩ ምንም ያህል ውስብስብ ይሁን ከሰዎች መረዳት የሚያልፍ ይሁን when you authentically ask መልስ አለ።